ዳኒ ግን በጣም የምታሳፍር ሰው ከሆነ በዚህ አጋጣሚ ማለቴ እኔ ሩታና አብርሃም ከአንድ ላይ እንዲመለሱ በማለት እንጂ ያንን ሁሉ ሳደርግ የነበረው እኔ እኮ ከአብርሃም ጋር ችግር የለብኝም። እስከ ዛሬ ግን የት ነበርክ እስካሁን ድረስ ማለት ነው? አሁን ቻናል ከነ ሩታ ከሰራ ጋር አንድ ቪዲዮ አልለቀቅበትም ነበር። ሁላችሁም አብርሃምንም ሆነ ሩታን የምትፈልጓቸው ለጥቅማችሁ ብቻ ነው። ሌላ ለምንም ደስታቸውን እንኳን አትፈልጉም። እናንተ ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ተረፍ ይበል። ውድ ቤተሰብ እንግዲህ ሄርሜላም እንግዲህ ልጇ ወርዷል በሚያሳዝን ሁኔታ። እሷም እንደው አበዛችሁ በትናንትናው ዕለት ሄዳከልብስ ትላለች። አሁን ልጇ ወረደ እየተባለ ነው። እንግዲህ ግን የሌለ ልጅ እንዴት ነው ሊወርድ የሚችለው ነው የኔ ጥያቄ። እና ቤተሰብ እንግዲህ ዳኒ መጀመሪያ ሂዳችሁ ቻናሉን እዩ። ከሩታ ጋር ቪዲዮ ከሰራ በኋላ አንድ ቪዲዮ አልለቀቀም። ለምን ስንል ምንድን ነው አይዲያ የለማ። አብርሃምና ሩታ የሆነ ነገር መሆን አለባቸው፣ ሌሎቹ አይዲያ ይዘው ለመምጣት ማለት ነው። የምር አንተ ከሰው ህይወት ወጥቻለሁ፣ ከእናንተ ህይወት ወጥቻለሁ፣ ከዚህ በኋላ አልገባም ብላለ አይደለ? ተመልሰ መጣ። በእርግጥ የመጣኸው የአብርሃም ሁኔታ እንደ ማንኛውም ሰው ግራ አጋብቶ ሊሆን ይችላል። ግን ደግሞ ለአብርሃም ካዘንክ ማንንም ሰው ስሙን እያጠፋ አይደለም። ሩታ ጨካኝ ነሽ፣ ሩታ አረመኔ ነሽ፣ በዜን ያክል ለምን እንደዚህ ታደርጊያለሽ እያልክ አንተ ለመሞገስ ሩታን ደግሞ ለመጣል የምትሄድበት መንገድ አንተን ብዙዬን በጣም ነው የምታሳፍሩት። ግን እኮ አብርሃም መፍዘዙ አብርሃም እንደዚህ መደንዘዙ እንኳን አንተን አይደለም ሁሉን ህዝብ ግራ ያጋባ ነገር ነው። እኔ አሁን ሩቲን እየተረዳው ያለውት እሷ ራሱ የሆነ ደና መስሏት ዝም ብላ አምና የተቀበለች እየመሰለኝ ነው። ለምን እንደዚህ አብርሃም እንደው መጋኛ ገጭቶት ነው እንደ ሄደው ወደ ሩታ ቤት? ግራ ገባኝ እኮ የምር። ከመንገድ ላይ እየጦለበው ነገር አለ። አብርሃም ከኛ ላይ ድራማ እየሰራህ ነው ወይስ ደግሞ መንገድ ላይ ተጦልበሃል? ግራ አጋባን እኮ ይሄ ሰውዬ። እና ሩቲን የተረዳውበት መንገድ ምንድን ነው? በቃ አብርሃም ደና ነው ብላ እያመነች ነው ያለችው። እሷ ምንም የምታውቀው ነገር የለም። ግን ሩትዬ ማለት ነው ይሄን ያክል ነገሮቹ እንደዚህ እየቀጠሉ ከሄዱ የምር አንቺን ብትሆኚ አብርሃምን ወደ ሐኪም ቤት ወሰጂው። እንደዚህ እየደነዘዘ ከአንቺ ጋር ሊኖር አይችልም። ሲጀመርም እኮ ነገ ከዚህ ከደነዘዘበት ቦታ ወጥቶ ወዴት እንደሚሄድ አይታወቅም። እና ማለት ነው የምሬ ነው። ሁላችሁም ብትሆኑ እዚህ ጋር ብትለፈልፉ ብትወጡ ብትወርዱ ማንም ሰው ያለ ማስረጃ ሊያምናችሁ አይችልም። ብዙዬም ብትሆኚ በተንኮሏ በምቀኝነቷ በክፋቷ ተበተበችው እያልሽ የምታወሪውን ነገር በማስረጃ በማስደገፍ ልታወሪ ትችያለሽ። ዝም ብለሽ እንዳታወሪ። እኔ አሁን እየፈራሁላችሁ ነው። የምሬን ነው። እንደ ወታችሁ የምትቀበጣጥሩ በሙሉ ማለት ነው በስም ማጥፋት ደረጃ ተከሳችሁ ሁላችሁም ጥርግርግ ብላችሁ ከርቸሌ እንዳገቡ እየታየ ነው ይሄ ነገር። ምክንያቱም ዝም ብሎ ከመሬት ተነስቶ ያለምንም ማስረጃ የሰውን ማንሳት የሰውን ስም ማጠልሸት አግባብ አይደለም፣ በሕግ ያስጠይቃችኋል። ዛሬ ከዩቲዩብ እስከ ቲክቶክ ያለ ሰው በሙሉ ከሩታ ላይ እየፈረደ ነው። ግን ነገ የምታፍሩበት ነገር እንዳይፈጠር እና ዳኒ ደግሞ የሆነ አይዲያ ባጣችሁ ቁጥር እየመጣችሁ ሉጥ የምትሉት ነገር ይገርማል በጣም። ሲቀጥል ልጁን ይሄን ያክል የምታንገላታው ምንድን ነው? እኔ እኮ አብርሃም ከሶፋ ላይ ሲወድቅ እንዴት እንዳሳዘነኝ የምር ማርያምን እንምላችሁ አሳዘነኝ፣ እንደዛ ጎትቶ ሲጥለው ማለት ነው። ዛሬ ደግሞ ኖርማል አልሆንባችሁም አብርሃም ማለቴ አንተ እነሱ እየነገሩህ ነው የምታወራው፣ እነሱ እየነገሩህ ነው የምትመልሳቸው መልሶች እንደዚህ በል እያሉህ ነው ሲለው ምን አለችኝ ዛሬ ማለት ሩታ ምን አለችኝ? ያለችኝ ነገር የለም። እኔ ነኝ እያወራሁ ያለሁት። የታመመ ሰው እንዴት ነው እኔ ደህና ነኝ እያለ እየተከራከረ ነበረን ነው። አረ አብርሃም ተው ግን፣ አረ ተው፣ እኛ ራሱ ጭንቅላታችን ዞረ እኮ እንዴ! ምን አይነት ጉድ ነው ደግሞ እኮ ማለት ነው። የሩቴን እጅ እኮ አይለቀውም። እንደኔማ ሲያሳዝኑኝ እኮ እንደዚህ ሳያቸው ምን ይሻለኛል? የምር እንደ አምላኬ እውነቱን አወጥቶት አብርሃምና ሩታን ከአንድ ላይ ያድርጋቸው። የኔ ጸሎት ነው ይሄ። አረ የሁላችንም ጸሎት ነው። ግን ነገም ዛሬም አብርሃም ወደ ራሱ መመለስ አለበት። ከሩታ ጋር እንዲሆን የምንፈልገው ሁላችንም አብርሃም ራሱ ትክክለኛ አብርሃም ሆኖ እንደገና ፍቅራቸው ተመልሶ አብቦ ትዳራቸው እንደገና በወግ በማረግ ቀለበት አድርገው ፏብልጭ ብለው ከልጃቸው ጋር ሲኖሩ ማየት ነው የእኛ ፍላጎት ማለት ነው። እንዲህ ከዛም ሲሉት የሚጎተት አብርሃም አይደለም በዚህ አጋጣሚና ዛሬማ ጭራሽ ሶፋው ላይ ሰልፈፍ ብሎ ምናምን ነገር ደግሞ እኮ ስልክ እየነካ ነው። ስልክ አያነሳም ምናምን ይላሉ። ይኸው ስልክ እየነካ ነው እንግዲህ የሆነ ቪዲዮም እያየ ሊሆን ይችላል። ገብቷችኋል? ሄርሜላን ረሳት ግን እኮ አልረሳትም። ሄርሜላን ማለት እሷን ቢያስታውሳትም የነበረውን ነገር እኮ እያላት ያለው ምንድን ነው ብሏታል እኮ ያሳለፍናቸውን ነገሮች በሙሉ እርሻቸው ብሏል። ስለዚህ ያውቃል ከሄርሜላ ጋር ምን እንዳሳለፈ በደንብ ያውቃል። ለምን እንደዛ ላት የማያውቅ ከሆነ ያሳለፍናቸውን ነገሮች እርሻቸው እኔ ወደ ሩታ ተመልሻለሁ ብሎ እኮ ተናገረ
ባጭር አማርኛ ነው የነገራትና ፍቅረኛው እንደሆንኩ አያውቅም፣ ሚስቱ እንደሆንኩ አያውቅም፣ እንደዚህ አዲስ ህይወት እንደጀመረ አያውቅም አለች ሄርሜላ ማለት ነው። ነገር ግን ያሳለፍናቸውን ጊዜያቶች በሙሉ እርሻቸው ብሎሻል ሄርሜላ። እና ወደ ሄርሜላ ስንሄድ ደግሞ እንግዲህ ዛሬ በነገራችን ላይ ሄርሜላ አቤል ነው ለአንቺ ህይወት መመሰቃቀል ምክንያት የሆነብሽ ማለት ነው። ምክንያቱም አንቺ ነው አንስቶ አምጥቶ ከባለ ትዳር መካከል አስገባሽ፣ ውደጂው፣ አፍቀሪው፣ ኖርማል ነው እያለ ሲኮተኩትሽ አንቺም ገፋሽ እስከ ማፋታት ድረስ አደረሻቸው ማለት ነው። ስለዚህ በአንቺ ህይወት መመሰቃቀል አንደኛ ተጠያቂው ይሄ ሸለምጥማጥ አቤልና አቤል ነው። የምሬን ነው። እዚህ ጋር ሩታንም ኤፍሬምንም ማንም ሰው ምክንያት ማድረግ አይችልም። ሲቀጥል ደግሞ ወንድሟ እኔ ሚኪ በጣም ነው የሚገርመኝ። በነገራችን ላይ የኢትዮጵያ ወንድሞች ማለት ነው ከምሬ ነው ከአባት በታች ሁለተኛ አባታችን በሏቸው። ከምሬ ነው። እህታቸው እንደዚህ ስትሆን የሆነ ያልሆነ የተሳሳተ መንገድ ስትገኝ እንኳን የሚቀጡበት መንገድ እንዴ! እኛ ወንድሞቻችን ፈርተን እኮ ነው የምንኖረው። አንተ መጀመሪያውኑ እህት እንደዚህ አይነት ጭልም ካለ ህይወት ውስጥ ከተነካካ ህይወት ውስጥ ስትገባ እህትን መክረህ በስነ ስርዓቱ አይሆንም ብለህ ብትቀጣት ኖሮ ማለት ነው ይሄን ያክል መመሰቃቀል ከእህት ላይ ባልደረሰ ነበርና አሳፋሪ ወንድም ነህ። በዚህ አጋጣሚ እኔ ከሄርሜላ ላይ ምን አስፈረደኝ? አንተ በጣም የምታሳፍር ሚኪ ተብዬ የምታሳፍር ወንድ ነህ። የምታሳፍር ወንድም። እኔ እንዳንተ አይነት የኢትዮጵያዊ ወንድም አይቻላቅ። ወንድሞቻችን እናውቃቸዋለን። እንደውም አንዳንዴ ማለት ነው ከቤተሰቦቻችን ከወላጅ አባትና እናታችን ወንድሞቻችን የምንፈራ ሴቶች አለን አይደል? እህቶች አለን አይደል? እና እንግዲህ ሆድሽን የነካሽ ነገር አለ ወይ እያለ ይሄ ሸለመጥማጥ አቤል ተብዬ ሲያወራ እሷ ደግሞ ወይኔ ጉዴ ፈላ አለች ማለት ነው። በመጀመሪያ ደረጃ ሄርሜላ እርጉዝ አይደለችም። ሩታ እርጉዝ ነኝ ብላ እርጉዝ አይደለችም አይደለ? ሄርሜላም እርጉዝ ነኝ ብላ እርጉዝ አይደለችም። እርጉዝ ብትሆን ኑሮ የዛን ቀን አብርሃም ጋር ስታወራ እጁን ጎተት አድርጋ ከወዷ ላይ እኔ እኮ አርግዣለሁ ትለው ነበር፣ ግን አላለችውም። እስካሁንም ድረስ እኔ እኮ እርጉዝ ነኝ የሚል ቃል አልወጣም ከሄርሜላ ላይ ማለት ነው። ሲቀጥል ደግሞ ባለፈው አብርሃም የሆነ ማስረጃ ነው ምናምን ወረቀት እርጉዝ እንደሆነች የሚያሳይ ወረቀት ይዛ ስትመጣ ምን አለ አብርሃም? አልትራሳውንድ እንደዚህ ልጁ ሲገላበጥ ምናምን ሄጄ ቼክ ካላደረግኩኝ አላምንም ብሏት ነበር አይደለ? ያን ነገር ለምን ሄደው ቼክ አላደረጉም? ለምን አልትራሳውንድ አሰርተው ቪዲዮ ለምን አልለቀቁም? የለማ እየሸዋወደች ነበር ሄርሜላ የተቀመጠችው ማለት ነው። የእውነት ልጅ ማለት እውነት አርግዛ ልጁ ወርዶ ከሆነ ይሄ የፈጣሪ ስጦታ ነው ማለት ልጅ ወዶ አይደለም የሚፈጠረው፣ ግን ደግሞ የፈጣሪ ስጦታ ነው። እኔ አልልም። እኔ የፈጣሪ ቁጣ ነው የሚለው። የፈጣሪ ቁጣ ነው። በተሳሳተ መንገድ ስንሄድ ቤትም ይሁን ቤትም የፈጣሪ ቁጣ ከኛ ላይ እንደሚመጣ ማወቅ አለብን። በተለይ ፈጣሪ የሚያከብረውን ነገር ከነካን ደግሞ በጣም ከባድ ነገር ነው። ሄርሜላ በፈጣሪ የተፈቀደ ትዳርን ነው ያበታተነች። እኔ በሰዎች ስበብ አላደርግም። አሁን ተነስታችሁ ሩታ፣ ኤፍሬም፣ አብርሃም ነው ስበበኛ ልትሉ ትችላለች። ኖ አይደለም፣ እንደዛ ሊባል አይችልም። ይሄ የፈጣሪ ቁጣ ነው። እንደሆነም ከሆነ ግን ደግሞ ልጅ የለም። ሄርሚዬ ደግሞ ነቃ በይ እንጂ ነቃ በይ። አንቺ እንደዚህ ሆነሽ እንዴት ነው አብርሃምን ልትመልሹ የምትችይው? ሲጀመር ማለት ነው አንቺ ጠንካራ ሴት አይደለሽም። በዚህ አጋጣሚ እውነት አሁን አብርሃም እንደዛ ሆኖ እያወራሽ እያለ ማለት ነው የአንቺ ፌንትን የሚቀድመው ወይስ ደግሞ አንቺ ጠንከር ብለሽ አብርሃም ማጠንከር ነበረብሽ? በጣም የሚገርም ነው። እኔ ብዙ ሰዎች ራስ ወዳድ እንደሆኑ በጣም ብዙ እየተመለከትኩኝ ነው በዚህ አጋጣሚ። ምክንያቱም ከዛ ጋር ሲያወራት ምን አስነክተው ነው ምንድን ነው እያለችው ነበር አይደል? ግን ደግሞ እሱ አሁን በዛ ሰዓት መጠንከር ነበረባት ነው ወይስ ፌንት መንቀል ነበረባት? ሁለት ጊዜ ፌንት ብትነቅልኝ ማለት ነው እንደው ከዛው ሄደሽ ቁጭ ነው እንጂ ያልሽው ምንም ሆድሽን የነካሽ ነገር የለም፣ ምንም የተመታሽው ነገር የለም። ግን ደግሞ እውነታሞሽ ከሆነ ፈጣሪ ይማርሽ። ነገር ግን የአንቺ ህይወት መመሰቃቀል አቤልና አቤል ነው ልሻለሁ። የኔ እናት ወደ ራስሽ ብታስቢበት። ምናልባት ነገ አብርሃም መጥቶ ከአንቺ ጋር ሊሆን ይችላል። ግን ሄርሜላ እመኚኝ የነገ ህይወትሽ ከዚህ የበለጠ መመሰቃቀል ነው የሚገጥምሽ። ከዚህ የበለጠ የምሬ ነው መኖርሽን እንድጠይ ነው የምትሆኙ ማለት ነው።